ሀገራዊ የምክክር ሂደቱ ማህበራዊና ፖለቲካዊ ችግሮችን በመፍታት የኢትዮጵያን ሰላም አብሮነትና ልማት ለማረጋገጥ ወሳኝ መሆኑን በባህር ዳር ከተማ ለአሚኮ አስተያየት የሰጡ ነዋሪዎች ገልጸዋል። ማህበረሰቡም በሀገራዊ የምክክር መድረኩ የሚደረስባቸውን መግባባቶች በመቀበል ለሀገር ሰላምና ልማት የበኩሉን አስተዋጽኦ ሊወጣ እንደሚገባም አሳስበዋል። በቃሉ ፈረደ የነዋሪዎችን አስተያየት እንደሚከተለው አዘጋጅቷል። አብረን እንከታተል። እንመካከር ምንድነው ነገሩ? ባለፉት ዘመናት በኢትዮጵያ የማህበረሰቡን የአብሮነት እሴቶች የሚሸረሽሩ የሰላም እጦቶችና አለመግባባቶች መከሰታቸው በህብረተሰቡ አጠቃላይ ኑሮ ላይ ከፍተኛ አሉታዊ ተጽዕኖ አሳድረው ቆይተዋል። በመሆኑም እነዚህን የሰላም እጦትና የአለመግባባት ችግሮች ለመቅረፍ የተጀመረው ሀገራዊ ምክክር ሀገሪቱ ያሉባትን ችግሮች በመፍታት የህብረተሰቡን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተሳትፎ እና ተጠቃሚነት እንደሚጨምረው ተስፋ እንደጣሉበት ነዋሪዎች ገልጸውልናል። እንመካከር ምንድነው ነገሩ? ሀገራዊ ምክክር ኮሚሽኑ እንደ ሀገር ትልቅ አደራ ይወጣል ብዬ የማስበው ከጸብና ጥላቻ ይልቅ በጠረጴዛ ዙሪያ ተነጋግሮ በመመካከር ሀገራችንን በአንድ ሆነን ለማሳደግ ይጠቅማል ብዬ አስባለሁ። ሀገራዊ ምክክሩ በደንብ ትልቅ ቁልፍ ነው ብዬ ማስበው ለምን ነው ቢባል ይሄንን የመንገድ መዘጋጋቱን ያለውን ጥያቄ ሁሉ ይፈታል ብዬ አስባለሁ። መመካከሩ ሁሉም የራሱን ችግር ያቀርባል። ባቀረበው ችግር መሰረት ጥሩ ደረጃ የሚደርስ ይመስለኛል ከእግዚአብሔር ጋር። እንመካከር ምንድነው ነገሩ? ከመላ ሀገሪቱ ተውጣጣው በሀገራዊ ምክክር መድረኩ የሚሳተፉ ተመካካሪዎችም የምክክር መድረኩ ውጤታማ ይሆን ዘንድ ከኔ አሸንፍ ግብ በወጣና ምክንያታዊ በሆነ አግባብ መመካከርና ለህዝብ የሚጠቅም የምክክር ውጤት ማቅረብ እንዳለባቸው ነዋሪዎቹ አሳስበዋል። እዚህ ላይ አሸናፊም ተሸናፊም ይኖራል ብዬ አላስብም። ውጤቱ ግጭት ነው፣ እድገትን ነው የሚያቆረቁዝና በጋራ እንድናድግ ከተፈለገ ሀገራችን ከሌሎች ካደጉት ሀገራት ተርታ እንድትሰለፍ ካስፈለገ ኢትዮጵያዊነትን ብቻ ነው መዘመር ያለብን። አሸናፊ ነው መሆን ሳይሆን በቃ ያለው ትክክለኛ ያንዳንዳችን የሄድንበት ዓላማ ምንድነው ብሎ ወደ አንድ ማምጣት አለበት። በየክልሉ ያለ የራሱ ጥያቄ ይኖራል። ያንን በመያዝ በጋራ ሆኖ ምንድነው ጥያቄው ምንድን አለ በዚህ አካባቢ ያለ ያንን በመወያየት ያለውን ነገር ክፍተቶችን በመነጋገር ክፍተቶች በሙሉ ያን ሊሞሉ ይችላሉ እና ወደ አንድ ሐሳብ ይመጣሉ ማለት ነው። እንመካከር ምንድነው ነገሩ? በሀገራዊ ምክክር መድረኩ የሚደረስባቸውን መግባባቶች ማህበረሰቡ ወጣቶችና ሴቶች በጸጋ በመቀበል እና ተግባራዊ በማድረግ ለኢትዮጵያ ሰላምና ልማት የበኩላቸውን አስተዋጽኦ ማበርከት እንደሚገባቸውም ነው ነዋሪዎቹ የገለጹት። ይህ አካል ለሀገር የሚጠቅምን ነገር ነው የሚያወጣው። ለሀገር የሚጠቅምን ነገር ደግሞ በደንብ አስበውበት አጤነው ስለሆነ ስምምነት ላይ የሚደርሱት ያን ስምምነት የደረሱትን እኔ እንደወጣት የደረሱበትን ስምምነት ተግባራዊ ማድረግ አለብን ብዬ ያስባለሁ። ሰላም ካለ መኖር አለ እና ወደ አንድ ለማምጣት የራሳችን ተጽዕኖ ነው እያንዳንዱ ኃላፊነታችን መወጣት አለብን ከኛም ጀምሮ ማለት ነው። አሁን ሰላም ነው የሚፈልግ ህብረተሰቡ ሰርቶ ወደ ቤቱ መመለስ ነው የሚፈልግ። በነጻነት ካንድ ቦታ ወደ ሌላ ቦታ ከስራው ወደ ቤቱ መግባት ነው የሚፈልገው። ይሄን ስለሚፈልግ ያው ማህበረሰቡ በደንብ በደስታ የሚቀበለው ነው እኔ የምጠብቀው። እንመካከር